ሰላም እንዴት ናችሁ? ውድ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናሎች የኬናን ይልዲዝ እና የሁላን አልቫሬዝን ዝውውር የተመለከቱት ይገኛሉ። እነዚህ ድንቅ የሆኑ ተጫዋቾች በአርሰናል የዝውውር ሊስት ውስጥ ተቀምጠዋል። እኛና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። አብራችሁን ቆዩ። ዮሃን ራይት እንግዲህ እንዲህ ሲል ተናግሯል። በተለይም እንግዲህ ማርቲኔሊ ለዚህ ክለብ ብዙ አርጎ ሊሆን ይችላል። ክለቡንም በጣም ሊወድ ይችላል። ከመጀመሪያ እግር ኳስ ሕይወቱ ጀምሮ እኛው ጋር ስለቆየ በደጋፊም ሊወደድና ትልቅ ቦታ ሊኖረው ይችላል። ነገር ግን እንደ ትልቅ ክለብ ከሱ የምንፈልገውን እስከምናገኝ ድረስና ከእቅዳችን ውጭ እስከሆነ ድረስ የቡድን ስብስብ ውስጥ ማስገባቱ ጥቅም የለሽ ነው። እንደዚህ አይነት ነገር ውስጥም እንዲገባ ምክንያት የሆነው ራሱ ነው። ብዙ የዝውውር ጥያቄዎችን ውድቅ እያደረገ ነው ይህ ክለብ። እንግዲህ እንደሚታወቀው ካለበት ሁነት አንጻር እንደዚህ አይነት አስተያየቶች ቢበራከቱ ይህን ያህል አስገራሚ ሊሆን አይችልም እና ብዙዎች እንግዲህ ከማርቲኔሊ ጋር በተያዘ የሚገርም ወይም የማይሆን አስተያየትን ሊሰጡ ይችላሉ። በእርግጥ ግን አሁን ካለው ሁኔታ አንጻር ተጫዋቹ ላይ ትችት የሚበረከትበትም አንደኛው ሪዝም ምንድን ነው? በሚያሳየው በሚያደርገው እንቅስቃሴ ላይ መሰረት አድርገው እንደሆነ ይታወቃል እና የተጫዋች እንግዲህ ከአርሰናል ጋር የመለያየት እድሉ ከፍተኛ እንደሆነ ነው። አርሰናል አልቫሬዝ ሀሳቡን ቀይሮ ወደ አርሰናል ለማምጣት ከወሰነ ወዲያውኑ እንዲያሳውቋቸው ለተጫዋቹ ተወካዮች ጠይቋል። አርሰናል የተጫዋቹ ዋጋ ከፍተኛ መሆኑ ቢያውቁም የዝውውር ገንዘብ ለመፍታት አሁንም እድል እንዳለ ተገልጿል። ነገር ግን አልቫሬዝ በአሁኑ ጊዜ የሚፈልገው ወደ ባርሴሎና መዘዋወር ብቻ ነው ተብሏል። የመጀመሪያው ምርጫውን ባርሴሎና ነው ተብሏል። በመጪዎቹ ቀናት አልቫሬዝ ሀሳቡን ከቀየረ አርሰናል ዝውውሩን ለመጨረስ ወዲያውኑ ወደ ድርድሩ ለመመለስ ፍላጎት አለው ተብሏል እና ተጫዋቹ በግልጽ የባርሴሎና አድናቂ እንደሆነ ተነግሯል። ችግሩ ምንድን ነው? አትሌቲኮ ማድሪዶች ፈጽሞ ወደ ባርሴሎና ተጫዋቹን የመልቀቅ ምንም አይነት ሀሳብ የላቸውም። ይህ አርጀንቲናዊ ተጫዋች በወርልድ ካፕ በሚገባ ራሱን ማስመልከት የቻለ ተጫዋች እንደሆነ ይታወቃል። በጣም ኳሊቲ ያለው ተጫዋች፣ በሊንካፕ ላይ ፈጽሞ የማይታማ አይነት ድንቅ አቅም ያለው ድንቅ ፖቴንሻል ያለው ተጫዋች እንደሆነ እናውቃለንና ከዚህ አንጻር ይህ ተጫዋች ከአርሰናል ጋር ስሙ ቢያያዝ ይህን ያህል አስገራሚ አይደለም። አርሰናሎች በጥብቅ ተጫዋቹን ይፈልጋሉ። ተጫዋቹ ደግሞ በጥብቅ ባርሴሎናን ይፈልጋል። ነገር ግን ወደ ባርሴሎና የሚያደርገው ዝውውር የማይታሰብ እየሆነ መጥቷል። ፈጽሞ አትሌቲኮ ማድሪዶች ለስፔኑ ክለብ ለተቀናቃኛቸው ለባላንጣቸው አሳልፎ የመስጠት ምንም አይነት ሀሳብ የላቸውም። ስለዚህ አሁን አንድ ያለው አማራጭ ተጫዋቹ ሊያርፍበት የሚችለው ቦታ አርሰናል ነው ተብሎ ይጠበቃል። ወደ ቀድሞ መድረክ ወደ ቀድሞ እንግሊዝ ሊመለስ የሚችልበት እድል አለ እና በእንግሊዝ ፕሪሚየር ሊግ ከዚህ በፊት በማንቸስተር ሲቲ ቤት ጥሩ ነገርን ማሳየት ችሎ ያለውን ፖቴንሻል ተመልክቶ ይመስላሉ አትሌቲኮ ማድሪዶች ይህንን ተጫዋች እንግዲህ ለማስፈረም ፍላጎት ያሳዩት እና ከዛ አንጻር እንግዲህ አርሰናሎች አሁንም በተጫዋቹ ላይ ከፍተኛ እምነት አላቸው። ምንም እንኳን ተጫዋቹ ወደ ባርሴሎና ማቅናት ቢፈልግም አርሰናሎችም ጎን ለጎን የተጫዋቹ ሁኔታ እየተመለከቱ ይገኛሉ። በተለይም እንግዲህ ሚካኤል አርቴታ የተጫዋቹ አድናቂ ሆኖ ብቅ እንዳለ ነው እንግዲህ በርካታ የመገናኛ ብዙሃኖች እየዘገቡ የሚገኙትና መዳረሻው አርሰናል የመሆን እድሉ እጅግ የላቀ እንደሆነ ነው እየተነገረ የሚገኘው። እንደ ፕላን ቢ ታዲያ አርሰናሎች የኬናን ይልዲዝን ዝውውር እየተመለከቱት ወይም ሁኔታውን በሚገባ እያዩ እንደሆነ እየተነገረ የሚገኘው አርሰናል ኬናን ይልዲዝን ለማስፈረም ፍላጎት ያለው ሲሆን ነገር ግን ዩቬንቱስ ለዝውውሩ ፈቃደኛ እንዳልሆነ ወይም ከፍተኛ የዝውውር ጥያቄ ካላቀረቡ በቀር ተጫዋቹን የግላቸው የሚያደርጉበት እድል ጠባብ እንደሆነ ነው እየተነገረ የሚገኘው እና አርሰናሎች ለብሩኖ ጉማሬሽ ያወጡትን ገንዘብ ተመልክተናል። ነገር ግን ያ ብቻ በቂ ሆኖ እንዳልታያቸው ይታወቃል። አርሰናል የዘንድሮ የፕሪሚየር ሊግ ዋንጫን ከፍ አድርጎ የሳመው ክለብ እንደሆነ የአደባባይ ሀቅ ነው እና ከዛ አንጻር አሁንም ክለቡን ማጠናከር ለበርካታ ጊዜ እንግዲህ ክለቡ በአውሮፓ መድረክ እንዲነግስ ፍላጎት አላቸውና ለዚህም ይመስላል በሚገባ ክለቡን ለማጠናከር የሁላን አልቫሬዝ እና የኬናን ይልዲዝን ዝውውር ጎን ለጎን እየተመለከቱ የሚገኙት። የሁላን አልቫሬዝ ዝውውር ላይ ትልቁ እንቅፋት ሲሆነው የአልቫሬዝ አቋም ሲሆን ምክንያቱም ወደ እንግሊዝ ሊመለስ ዝግጁ መሆኑን የሚያሳዩ በቂ ምልክቶች እስካሁን የሉም። አልቫሬዝ ባለፈው ሳምንት መጨረሻ ላይ ሚካኤል አርቴታን አነጋግሮ ወደ ባርሴሎና መሄድ እንደሚፈልግም አሳውቆታልና
ነገር ግን የባርሴሎናው ወይም እቅዱ የሚፈርስ ከሆነ በአትሌቲኮ ማድሪድ ቤት ፈጽሞ መቆየት እንደማይፈልግና ወደ አርሰናል የመምጣት እድሉም እጅግ ሰፊ እንደሆነ ነው እየተነገረ የሚገኘው። ሌላኛውን መረጃ እስቲ እንመልከት። እንግዲህ ካይ ሃቨርትዝ ከጊዜ ጊዜ እንግዲህ በአርሰናል ቤት አቅሙን እያሳየ በሊንካፕ ላይ ድንቅ ብቃቱን እያሳየን ይገኛልና እውነት ይህ ተጫዋች ከጉዳት ነፃ በሚሆንበት ጊዜ በሚገባ ለአርሰናል ግልጋሎቱን እየሰጠ እንደሆነ ነው እያየን ያለው ነው እና ለብዙ ደጋፊዎች ወይም ብዙ ደጋፊዎች ካይ ሃቨርትዝ ግራ አጋቢ ሊሆን ይችላል። አንዳንዶቹ ይወዱታል፣ ሌሎች ደግሞ ተቃራኒ ሲሆኑ ሁለቱም ደጋፊ ግን ሊያምን የሚገባው አንድ ነገር ካይ ሃቨርትዝ ቋሚ ከሆነ የአርሰናልን ማጥቃት ጥሩ ያደርጋል፣ ጨዋታው ፍሉድ ይሆናልና ከአጠገቡ ያሉትን ተጫዋቾች ስለሚያግዝም ምርጫ ያደርጋቸዋል። ሳካም ኦዲጋርድም ዋይትም ራሱ ሳይቀየር እየሄደ የተሻለ ያደርጋቸዋልና እየወጣ ብዙ ቦታ ስለሚያገኝ አይገመትም። ከዛ የኳስ ፍሰቱም ከእሱ ጋር ይለያል። ብዙ እድሎችን ይፈጥራሉ። አንዳንድ ጊዜ እንዲሁም እኮ መጥፎ የሚሆንበት ኳስን የሚስትበት ጊዜ ቢኖርም ይህ እውነታ ግን የሚካድ ነገር አይደለም። ሚካኤል አርቴታ የሚፈልገው የ9 ቁጥር ሮል ይሄ ሲሆን አርቴታም እንግዲህ ለተጫዋች እንዲመች አጫዋቱን አይቀይርም። ይልቁንም እንዲሁም የተጫዋቹ ለአርቴታ እንዲመች ይጫወታልና እንጂ ከዚህ ደግሞ ታላላቅ ጨዋታዎች ላይ ግብ ያስቆጥራል እና ክላሽ የሆነ ሙመንትን የሚሰጥበት ሁኔታ አለ እና ከዚህ አንጻር እንግዲህ ይህ ተጫዋች በጣም ጥሩ ነገርን ገና በርካታ ነገሮችን የሚሰጥበት ጊዜያት እንዳሉ ፍንትው አድርጎ የሚያሳይ ነው። ሌላኛው እንግዲህ የማርቲን ኦዲጋርድ ድንቅ ብቃት ነው። እንግዲህ በአርሰናል ቤት በጣም ጥሩ አጀማመር እያሳዩ ካሉ ተጫዋቾች ውስጥ ማርቲን ኦዲጋርድ በግንባር ቀደምነት ይጠቀሳል። ይህ ተጫዋች በጣም አቅም እንዳለው ፖቴንሻል ከኳስ ጋር በጣም ኮንፈርት ከሚሰማቸው ተጫዋቾች ውስጥ በዋነኝነት የሚጠቀሰው ኖርዌው ድንቅ ተጫዋች ማርቲን ኦዲጋርድ እንደሆነ ይታወቃልና ባለፈው የውድድር ዘመን ለእኔ በጣም ከባድ ነበር። በብዙ ጉዳቶችና እንግዳ ሁኔታዎች በወጥነት ብቃቴን ማግኘት አልቻልኩም። 100% ዝግጁት በማትሆንበት ጊዜ የመጫወት እድል ማጣት ከባድ ነው፣ ግን አሁን ጥሩ ስሜት ይሰማኛል። ከዓለም ዋንጫና ከጥሩ የቅድመ ውድድር ዝግጅት ጨዋታዎች በኋላ ሰውነቴ በጥሩ ሁኔታ ላይ ነው። 100% ዝግጁ እንደሆንኩ ይሰማኛል ሲል ድንቅ ብቃቱን እያስመለከተ የሚገኘው ማርቲን ኦዲጋርድ ተናግሯል። ክሪስቶስ ዞሊስም ደግሞ አርሰናል በሁለቱም ጨዋታዎች እንዲያሸንፍ ማገዝ በመቻል ደስተኛ ነኝ። የደጋፊዎች ድጋፍ በተለይም በመጀመሪያው አጋማሽ በጣም ለየው ነበር። ኳስ ሲይዝ የሚደረገው ድጋፍ በድፍረት እንዲጫወት አበረታቶኛል። ይህ ድጋፍ በሚቀጥሉት ጨዋታዎችም እንዲቀጥል ተስፋ አደርጋለሁ ሲል ነው ክሪስቶስ ዞሊስ የተናገረው። እንደ አጠቃላይ ካየን እንግዲህ አርሰናል በጣም መሻሻልን እያሳየ ወደፊት ራሱን በጥሩ ሁኔታ በተለይ የዘንድሮ የአውሮፓ ሻምፒዮንስ ሊግን የማንሳት ከፍተኛ እድል ያለው ክለብ እንደሆነ ይታወቃልና ፒኤስጂ እና አርሰናል ከፍተኛ ግምት ተሰጥቷቸዋል። ከዛ አንጻር እንግዲህ አርሰናል በብዙ ነገር ሊያስደንቀን የሚችልበት እድል እንዳለ እየተነገረ ይገኛል። እኔም አዳዲስ መረጃ የሚወጣ ከሆነ ወደ እናንተ አደርሳለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ።